እውን ኤሊያኖች ይኖሩ ይሆን? ከምንኖርበት ፕላኔት ከምድራችን ውጪ የሆኑ የተለየ ላይፍ ፎርም ይኖር ይሆን? እንግዲህ ከዩፎ ኢንሲደንቶች ወይንም አንዲፋይን ፍላይንግ ኦብጀክት ከሚባሉት እሳቤ ከዚህ ኮንስፓይሬሲ በተለየ የኤሊያኖች ህልውና በስፋት ከምናምናቸው ሳይንቲፊካሊ ከተረጋገጡ እውነታዎች ጋር የተቆራኘ ተጨባጭ ማስረጃ የምንመዝበት የሁልጊዜም የሰው ልጅ ጥያቄ ነው። ኤሊያኖች የሉም ብሎ መናገር እጅግ ውስብስብና ከባድ ነው። ኤሊያኖች አሉ ለማለት ወይንም የሰው ልጅ ከምድራችን ውጪ በሆኑ ኤክስትራቴሬስትሪያል ኃይሎች ጋይድ እየተደረገ ነው፣ ማኒፑሌት የተደረገ ነው የሚሉ ሀሳቦችን ኮንስፓይሬሲዎችን በስፋት ስንመለከት ከምድራችን ውጪ የሆኑ ኤግዚስታንሶች ወይንም ህልውናዎች በእርግጥም የሰው ልጅን ኢንፍሉዌንስ እያደረጉ ነው። እስከ ቪዲዮ መጨረሻ አብረውኝ ይቆዩ። እነዚህ መሰረታዊ የሆኑ ማስረጃዎች አብረን እንዳስሳቸዋለን። በሌላ ዓለም የሚኖሩ ህይወት ያላቸው አካላት ስለመኖራቸው የሚያሳዩ ማስረጃዎችን አብረን እንመልከት። እንግዲህ በዘመናዊ ሳይንስ ውስጥ እንደ ኮንስፓይሬሲ በስፋት ከሚነሱ ሀሳቦች መሃል አንደኛው በሌላ ዓለም ይኖራሉ ተብሎ የሚታሰቡ ፍጡራን እንደውም ዩፎ የምንላቸው እሳቤዎች በስፋት ይንሸራሸራሉ። ነገር ግን በባለፈው ቪዲዮአችን ላይ ስለ ዩፎ እና ስለ ኢንሲደንታቸው በአጭሩ ለመመልከት ሞክረናል። በዛሬው ቪዲዮ ደግሞ ስለ ኤሊያኖች በአጭሩ ለመመልከት እንሞክራለን። እንግዲህ በሳይንሱ ዘርፍ አንድም ተጨባጭ የሆነ ማስረጃ ወይንም ምርምር ኤሊያኖች ወይንም በሌላ ዓለም ከምድራችን ውጪ ህይወት አለ የሚለውን ማስጨበጥ አልቻሉም። በመጀመሪያ ደረጃ እነዚህ አካላት ቪዚት ካላደረጉም በስተቀር እኛ አሁን ባለንበት ከረንት ቴክኖሎጂ ህዋን እየዞርን በሌላ ፕላኔቶች ላይ ህይወት አለ የለም የሚለውን ለመመርመር የሚያስችል ቴክኖሎጂካል አድቫንስመንት ላይ አይደለንም። ነገር ግን ብዙውን ጊዜ ስንመለከት በተለያዩ ቦታዎች ወይንም በተለያዩ ድረገጾች ላይ ከመረጃ መንታፊዎች ከመንግስት ክላሲፋይድ ከሆኑ መረጃዎች ውስጥ ያወጧቸው ቪዲዮዎች ናቸው እየተባሉ የሚለቀቁ ከምርምር ጣቢያዎች አመለጡ የተባሉ ኤሊያኖች ናቸው ተብሎ የተለያዩ የተቀናበሩ ቪዲዮዎችን ልናይ እንችላለን። ነገር ግን በተጨባጭ እነዛን ነገሮች ኤሊያን ናቸው ብሎ ለማመን አዳጋች ነው፣ ወይንም ለእሙንነት የራቁ ናቸው። ምክንያቱም በቀላሉ ቪዲዮዎቹ ሊቀናበሩ ይችላሉ፣ ምስሎች በቀላሉ ሊቀናበሩ ይችላሉ። ምርምር የተካሄደባቸውም ውጤቶች የሚያሳዩት እንደዛ ስለሆነ ማለት ነው። ነገር ግን ኤሊያኖች ምን ይመስላሉ ወይንም አሉ ወይ የሉም ወይ የሚለውን ለማየት በዘመናዊ ሳይንስ ውስጥ ያሉ ፋይንዲንጎችን ወይንም ግኝቶችን ስንመለከት በተጨባጭ ኤሊያኖች ስለመኖራቸው የሚያረጋግጡ ምንም አይነት ማስረጃዎች የሉም። ነገር ግን እንደ ኮንስፓይሬሲ የተለያዩ መንግስታት በተለያዩ የምርምር ጣቢያዎች ውስጥ ከኤሊያኖች ጋር ኮንታክት ያደርጋሉ፣ አብረው ይሰራሉ የሚሉ መላምቶች ይዘዋወራሉ። ብዙሃኖች ዲስከስ ያደርጉባቸዋል። እነ ኤሪያ 51ን ኔቫዳ የሚገኘውን የአሜሪካ የምርምር ጣቢያ በጣም ሴኪዩርድ የሆነ ኤሪያ ነው። እሱን ኤሪያ ጠቅሶ ብዙ ሰዎች ይሟገታሉ። የተለያዩ ምርምሮች ሊካሄዱባቸው ይችላሉ። አዎ ሚስጥራዊ ምርምሮች ሊካሄዱባቸው ይችላሉ። ነገር ግን ምርምሮች ሁሉ ከኤሊያኖች ጋር ወይንም በሌላ ዓለም ከሚኖሩ ፍጡራን ጋር የተገናኙ የመሆን እድላቸው ጠባብ ነው። ምክንያቱም አንድን የማናውቀው አይነት
ፍጥረት ስላገኘን ያ ነገር ኤሊያን ነው ማለት አንችልም። ምክንያቱም የሰው ልጅ ብዙ ምርምሮችን ያካሂዳል። የተለያዩ ተፈጥሮዎችን በመመራመር በጄኔቲክ ኢንጂነሪንግ የተለያዩ የማናቃቸውን ወይንም የተዳቀሉ አዲስ ገጽታ ያላቸውን ፍጥረታት የማየት እድላችን ሰፊ ነው። በዘመናዊ ሳይንስ ውስጥ ይሄ ሊካድ የማይችል ነው። እንግዲህ በአጠቃላይ ቁንጽል አድርገን ስንደመድመው በተጨባጭ ያረጋገጥነው ነገር የለም ኤሊያኖች ስለመኖራቸው። ነገር ግን ምንድን ነው በዋነኝነት እንደ አዲስ ወይንም ኮር ፖይንት ነው፣ በዚህ ኮንስፓይሬሲ ላይ ኮር ፖይንት ነው ወይንም የመጀመሪያ አንድ አገረ መንግስት በይፋ የተቀበለው እና አነጋጋሪ የነበረ አንድ ኢቨንት በሰፕቴምበር 2023 እንደ አውሮፓውያን አቆጣጠር በሜክሲኮ ተከስቶ ነበር። ይህ ኢቨንት ለየት የሚያደርገው ምንድን ነው? ሪሰርቸር ጃይሜ ማሁሳም የሚባል ተመራማሪ በሜክሲኮ ኮንግረስ ፊት ለፊት ቀርቦ በመላው ዓለም እየተዘገበ የሁለት እንግዳ ፍጥረቶችን ቅሪት መርምሮ አጥንቶ ሰዎች አለመሆናቸውና ኤሊያኖች ናቸው ሲል በይፋ አሳውቋል። እንግዲህ ይሄ ሜክሲካን ኤሊያን የሚባሉት በዚህ ኢቨንት ላይ የተዋወቁት ሁለት በከፊል ትንንሽዬ የሰው ልጅ ገጽታ ያላቸው ግን ደግሞ ከእስከላቸው ጀምሮ አካላቸው ዲፎርም የሆነ የሚመስል እንዲሁ በእሳቤ ደረጃ በሙቪዎች ላይ የምናውቃቸውን የኤሊያን ኮንሰፕት የያዙ ቅሪት አካሎች ናቸው። በእርግጥ እነዚህ ቅሪት አካሎች በ2007 ፔሩ አካባቢ ነው የተገኙት። ረጅም ጊዜ ምርምር ተካሂዶባቸዋል። እንግዲህ በሜክሲኮ ኮንግረስ ፊት ለፊት ቀርበው የመጀመሪያዎቹ ፊዚካል ፕሩፍ የሆኑ የኤሊያን ኤግዚስተንስን የሚያረጋግጡ ወይንም ከዚህ ዓለም ውጭ የሆኑ የኤሊያኖች ቅሪት ናቸው ተብሎ በይፋ ማረጋገጫ ተሰጥቶባቸዋል። እንግዲህ ከዚህ በ2023 ሰፕቴምበር ላይ ከተለቀቀው ዜና በኋላ ብዙ መነጋገሪያዎች ሆኗል። የተለያዩ አስተያየቶች ተሰጥተዋል። ነገር ግን ፍሬ ነገሩን ለመመልከት ስንሞክር እነዚህ ቅሪቶች ኤሊያን ናቸው የተባሉት ቅሪቶች የምርመራ ውጤታቸው እንደሚያሳየው 70% ሂዩማኖይድ ወይንም የሰው ልጅ ዲኤንኤ ነው ያላቸው። የዲኤንኤ ምርመራ ውጤታቸው እንደሚያሳየው 70% ከሰው ልጅ ጋር ተመሳሳይ ዲኤንኤ ያላቸው፣ 30% ደግሞ አናውን የሆነ የሰው ልጅ ያልሆነ የዲኤንኤ ውጤት አስመዝግበዋል። 70% ከኛ ከሰው ልጆች ጋር የሚመሳሰል ዲኤንኤ ያላቸው፣ 30% ደግሞ አናውን ነው ግን የሰው ልጅ ዲኤንኤ አይደለም። እና ይሄ ነገር ጥያቄ አስነሳ። እንግዲህ ይሄንን ልዩነት ተንተርሰውና ፊዚካል አፒራንሳቸውን የቅሪቶቹን በመገምገም እነዚህ አካላት ከ1000 ዓመት በላይ ነው እድሜያቸው፣ ኤሊያኖች ናቸው፣ የሰው ልጆች አይደሉም። ሌላ በምድር ላይ ያለም ከማንኛውም ስፒሽስ ጋር ግንኙነት የላቸውም። ሰው ይህንን በሳይንሳዊ ምርምር የተረጋገጠ እውነታ ልንፍቅ ወይንም ልንክድ ወይንም ደግሞ ላለመቀበል እንቸገራለን። እንደ ምርምር ውጤት እንቀበለዋለን። እንግዲህ በመሰረታዊነት ዋናው ነገር ምንድን ነው? ይህ ሀሳቤ ሲነሳ 30% ያልታወቀው ዲኤንኤያቸው ብቻውን ኤሊያን ያደርጋቸዋል ወይ እነዚህን አካላት እነዚህን ቅሪቶች የሚለው ጥያቄ መሰረታዊ ነው እና ይህንንም ስንመለከት ወዴት ያመራል? እንግዲህ 70% ከሰው ልጅ ጋር ተመሳሳይ ዲኤንኤ ካላቸው እና 30%ቱ ከሆነ አናውኑ ወይንም የማይታወቀው የዲኤንኤ ፓርታቸው፣ ይሄ በቀጥታ ምን አይነት ጥያቄ ነው የሚያነሳው?
እነዚህ አካላት መሰረታቸው ወይንም ሜን ፓርታቸው የሰው ልጅ ሆኖ ነገር ግን በጄኔቲክ ኢንጂነሪንግ ወይንም ዘረመልን በማዳቀል ወይንም እንግዳ ዘረመልን በመቀየጥ በምርምር የተገኙ ውጤቶች ነው የመሆን እድላቸው ሰፊው። ምክንያቱም 50% እንኳን አልመጣም ልዩነቱ፣ ስቲል 70% መጥተዋል። ትልቅ ነው ልዩነቱ 30%፣ ግን 70% የሚያክል ከኛ ጋር ዲኤንኤ ማች እያደረጉ የሰው ልጆች አይደሉም ወይንም ኤሊያኖች ናቸው ወደሚል ድምዳሜ ከማምራት ይልቅ እነዚህ ፍጡራን ዲኤንኤ ስትራክቸራቸው ማኒፑሌት ተደርጓል ወደሚለው መላምት ብናመራ የቀረብን እንሆናለን ማለት ነው። መሰረታዊ ጥያቄ ታዲያ ከሺህ ዓመታት በፊት ማን ነው የእነዚህን አካላት በዛ ዘመን ባለ ስልጣኔ በዛ ዘመን ባለ ቴክኖሎጂ ማን ይሄን የዘረመል ምርምር ሊያካሄድ ይችላል? ወይንም እነዚህ ቅሪቶች ናቹራሊ ኤግዚስት አላረጉም። ምክንያቱም ምንድን ነው? ዲኤንኤ ፎርሙላቸው የተዛባ ነው። 30% አናውን ነው። 30% የሆነ ስፒሽስ ነው ምድር ላይ ያለ፣ ወይ የጦጣ ነው ወይ አንበሳ ነው ወይ የድመት ነው ብንባል ችግር የለብንም። ምክንያቱም ናውን የሆነ ዲኤንኤ ስትራክቸር ስለሆነ ማለት ነው። ነገር ግን አናውን ነው፣ ከዚህ ምድር ውጪ ነው ተብሎ ነው ሪሰርቹ ሰጀስት የሚያደርገው። ለዚህ ይሄ ጥያቄ በቀጥታ ወዴት ያመራል? ከዚህ ቀደም በረጅም ዘመናት መሀል ያሉ እና በዘመናዊው የሰው ልጅ መሀል ያለውን የዲኤንኤ ስትራክቸር በስፋት ሲያጠና የከረመው አንትሮፖሎጂስት ጆን ሃውኪንስ አንድ ረጅም ጥናት አካሂዶ ነበር። ጆን ሃውኪንሰን ባካሄደው ጥናት አንድ ነገር አረጋግጧል። ምንድን ነው? ከክርስቶስ ልደት በፊት በ3000 ቢሲ ወይንም ከዛሬ 5000 ዓመት ገደማ በፊት የነበሩ ቅሪቶች እና አሁን ባለው የሰው ልጅ የዘረመል ቅንጣት ስትራክቸር መሀል ያለውን ጥናት ያለውን ልዩነትና አንድነት የረጅም ጊዜ ጥናት አድርጎበት አንድ ግኝት አግኝቷል። በዚህ 5000 ዓመት መሀል የሰው ልጅ ዲኤንኤ ስትራክቸር 7% ተቀይሯል። ይህ ማለት ምንድን ነው? ባጭሩ በ5000 ዓመታት ውስጥ ከዛሬ 5000 ዓመት በፊት የነበረ የሰው ልጅ ዲኤንኤ ስትራክቸር ዛሬ ካለው የሰው ልጅ ዲኤንኤ ስትራክቸር ጋር የ7% ልዩነት አሳይቷል። ሰው ይሄ መሀል ላይ የማናቃቸው ኢንተርፌር የሚያደርጉ ዲኤንኤያችንን ማኒፑሌት የሚያደርጉ ሚስጥራዊ አካላት ይኖሩ ይሆን የሚል ጥያቄ ያስነሳል። ሰው ይሄ ነገር ወዴት ያመራል? ይሄ ነገር በቀጥታ ወደ ኤኒሸንት ኤሊያን ወይንም ጥንታዊ ኤሊያኖች ጋር በእነሱ ዙሪያ ከሚነገርና ከሚሰጥ መላምት ጋር በቀጥታ ይቆራኛል። እንግዲህ አጠር አድርገን ስናየው
ከ4500 ዓመት በፊት ሜሶፖታሚያ በሚባል አካባቢ ላይ ከሌላ ዓለም የመጡ አማልክትን በላቸው ኦር ኤሊያን ናቸው። በሌላ ዓለም የሚኖሩ በምድራችን የማይኖሩ አኑናኪ የተባሉ ኤሊያኖች ተከስተው ነበር ይላል። የሱሜሪያን ኩኒፎርም ላይ የተገኙ መረጃዎች እነዛን ኩኒፎርሞች ያጠኑ እነዛን ጽሁፎች ያጠኑ እንደ ኤሪክ ቮን እና እነ ዛካሪያስ የመሳሰሉ አጥኚዎች የሚያስቀምጧቸው መላምቶች እነዚህ አኑናኪ የተባሉ በሌላ ዓለም የሚኖሩ ስልጡን ፍጥረታት መጥተው የሰው ልጅን ፈጥረዋል፣ ዲኤንኤውን ማኒፑሌት አድርገዋል የሚል ቲዮሪ ያስቀምጣሉ። ዋነኛው ጥያቄ በአብዛኞቹ ኤኒሸንት የምንላቸው ጥንታዊ ስልጣኔዎች ውስጥ ይህን መሰል አይነት ወሬቨር ሜሶፖታሚያ አለን፣ ኤኒሸንት ኢጂፕሽያን ላይ ብንሄድም ኤኒሸንት ማያን ሲቪላይዜሽን ላይ ብንሄድም መሰል አይነት ታሪኮችን እናገኛለን። ቀደምት የሰው ልጅ ስልጣኔ ያረፈበት የሜሶፖታሚያ ምድር ላይ ያለው የአኑናኪዎች ታሪክ ወይንም ቲዮሪ በግልጽ እንደሚያሳየው ከ4500 ወይንም በዛ አካባቢ ዓመታት በፊት እነዚህ አኑናኪዎች ወደ ምድር መጡ። ያው የመጡበት መሰረታዊ ምክንያት እነሱ የሚኖሩበት ኔብሩ የምትባል ፕላኔት አለች። ያቺ ፕላኔት አካባቢ አየሯ ወይም አትሞስፌሯ በጣም ተበከለ። ለዚህ ፕላኔታቸውን ለመታደግ አትሞስፌሯን ለማከም ወርቅ የሚባለው ማዕድን በስፋት ያስፈልጋቸው ነበረ። ያንን ደግሞ በብዛት ምድር ከምትባለው ፕላኔት ማግኘት እንደሚችሉ ያውቁ ነበር። አድቫንስድ ቴክኖሎጂ አላቸው፣ ረቂቅ እውቀት አላቸው። እነዛ አካላት መጡ፣ ዲኤንኤዎችን ማኒፑሌት አድርገው የሰው ልጅን ፈጠሩ። የሰው ልጅ የተፈጠረው በአኑናኪዎች ነው። አኑናኪዎችም የፈጠሩት ለባርነት ወይንም ለስራ ስለፈለጉት ነው። ወርቅን ሃርቨስት ማድረግ ስለፈለጉ፣ ወርቅን በስፋት ቆፍሮ ማምረት ስለፈለጉ እና ወደ ፕላኔታቸው ማጓጓዝ ስለፈለጉ የሰው ልጅን ፈጠሩ የሚል ቲዮሪ አለ። እንግዲህ ከዚህ ቲዮሪ ጋር ተያይዞ ጥንታዊ ስልጣኔ ውስጥ ይሄ ጄኔቲክ ኢንጂነሪንግ ዲኤንኤን ማኒፑሌት ማድረግ በተጨባጭ ቀድመን ጥንታዊ ስልጣኔዎች ውስጥ የምናገኘው ወይንም እነዛ ጥንታዊ ጽሑፎች ውስጥ የተገለጡ እውነታዎች ናቸው። በዛ ቲዮሪ መሰረት በተጨባጭ ጥናት አድርገው እንዳቀረቡት አጥኚዎቹ እንዳቀረቡት ማለት ነው። አሁን መሰረታዊ ጥያቄ ምንድን ነው? ኦኬ እስካለንበት ጊዜ ድረስ በዘመናዊ የሰው ልጅ ህልውና ውስጥም ይሄ ማኒፑሌት ተደርጎ የተፈጠረው የሰው ልጅ ይሄን ጄኔቲክ ኢንጂነሪንግ በድብቅ አስቀጥሎታል። ይሄም ከሌላ ፕላኔቶች የመጡ አኑናኪ የተባሉት አማልክት መንበላቸው፣ ኤሊያኖች መንበላቸው፣ እነዚህ አካላት ጥንታዊ እውቀታቸውን በዘመኑ በነበሩ ሰዎች ላይ ተግብረውት የተወሰነውን ጥበባቸውንም አጋርተዋል። ይሄም ከትውልድ ወደ ትውልድ ተሸጋግሮ መጥቷል። ለዚህም ማሳያው ሬሲዝም የሚባለው አሁን ወደ ሬስ ወይንም ሱፐር ሬስ የሚባለው እሳቤ ነው። ይሄ ሲሪየስ እሳቤ ነው። ዓለማችን ካስተናገደቻቸው
ታላላቅ ጦርነቶች አውዳሚና ሚሊዮኖችን ከፈጁ ጦርነቶች መሃል ግንባር ቀደሙ የሁለተኛው ዓለም ጦርነት ነው። ይሄ የሁለተኛው ዓለም ጦርነት እሳቤው የተጠነሰሰው በዘረኝነት ነው። በአጭሩ አርያን የሚባሉ ሱፐር ሬስ ነን፣ የሰው ልጆች የበላይ ነን፣ ይሄ ኖርዲክ ሬስ የሚል አስተሳሰብ የያዙ እንደ ጀርመን ናዚን የመሰሉ ኃይሎች የዘር ሄራርኪ በመፍጠር መደብ በማውጣት የሰው ልጆች ቁንጮ ሆኖ የመቀመጥ አስተሳሰብን በ18ኛውና በ19ኛው ክፍለ ዘመን ላይ በሰፊው የተሰራጨ በሰፊው የተብላላ ኋላም ናዚዝም የሚለውን እሳቤ በመፍጠር በሁለተኛው ዓለም ጦርነት ለሚሊዮኖች እልቂት ምክንያት የሆነ ትልቅ አሻራ የዘመናዊ የሰው ልጅ ትልቅ የጥፋት አሻራ ያረፈበት ነው። ቀላል ነገር አይደለም፣ ወይንም ትንሽ ቦታ ልንሰጠው የምንችለው አይደለም ማለት ነው። ይሄ ሱፐር ሬስ፣ አሪያን ሬስ፣ ኖርዲክ ሬስ ብለው እንደ አይዲዮሎጂ ይዘው የተነሱበት መሰረታዊና ዋነኛ ነጥብ ስናይ ሪሌት ያደርጋል። ምክንያቱም እነዚህ የበላይ ነን አርያኖች ነን የሚሉት አካላት በዋነኝነት ናዚዎች ምን ያምናሉ? ሪሌት እንደሚያደርጉ ከኤንሸንት ኤሊያን ጋር ሪሌት የሚያደርግ ቲዮሪ እንዳላቸው ያምናሉ። ከሰው ልጆች የተለዩ እንደሆኑ ያምናሉ። ይህንንም በፕሮፓጋንዳ መልክ በስፋት ያንጸባርቁት ነበር። ይህም በትክክል መስረጹን በሁለተኛው ዓለም ጦርነት ከናዚ ስርዓተ መንግስት መስፋፋት ጋር በትክክል አያይዘን ልናየው እንችላለን። ስቲል ኒዮ ናዚ ተብለው በሱፐርማሲ በዘር የበላይነት የሚያምኑ አካላት በሰለጠነው ዓለም ውስጥ በስፋት አሉ። ልዩነት የለውም እና ጄኔቲክ ኢንጂነሪንግ ጄኔቲክ ጂንን ማኒፑሌት ማድረግ የሰው ልጅን ጂን ማኒፑሌት ማድረግ አዎ ከቀደመው ስልጣኔ በትክክል ሪሌት የሚያደርግ ዛሬም ድረስ የሰው ልጅን ሕልውና የሚፈታተን ዳይሬክት ምላሽ ያልተገኘለት እውነታ የመሆን እድሉ ሰፊ ነው። ምክንያቱም አረጋግጠናል በጥናት አንደኛ የሰው ልጅ በረጅም ዓመት ቆይታ ውስጥ ባልታወቀ ምክንያት ጂኑ ዲፎርም እየሆነ ነው። ቼንጅ አለ። ሳይንቲፊክ የሆነ ሪዛልት ነው። አስቀድመን ያነሳነውም ሜክሲካን ኤሊያን የምንላቸው በ2023 ሰፕቴምበር ላይ ይፋ የተደረጉት ቅሪት አካላትም በእርግጠኝነት የሰው ልጅ ዘረመል ማኒፑሌት ተደርጎ የተገኙ አካላት ናቸው እንጂ ከሌላ ዓለም የመጡ አካላት ሊሆኑ አይችሉም። ምክንያቱም የሰው ልጅ ዲኤንኤ አሁንም ቢሆን በእነሱ ውስጥ ዶሚኔት አድርጓል። ዘረመላችን ማኒፑሌት እየሆነ እንዳለ በጥናት ተረጋግጧል። ለዚህም ማረጋገጫ እነዚህ ሁለት ቅሪቶች ተጨባጭ ሆነው መቅረብ ይችላሉ። ለዚህ ሰው ልጅ አካል ውስጥም ይሁን በስውርም ይሁን ሌሎች አካላት ዲኤንኤያችንን ማኒፑሌት እያደረጉ ነው። ዘረመላችንን እያዳቀሉ ነው። ይህ ሳይንቲፊክ ፋክት ነው።
ሰው ይሄ መሰረቱን ጥንታዊ ስልጣኔ ውስጥ ያደረገ ከሌላ ዓለም የሆነ የሰው ልጅ ጄኔቲክ ላይ ተጽዕኖውን ያሳረፈ ቲዮሪ በትክክል አሁን በተጨባጭ ከምናየው የጂናችን እውነታ ጋር ይገናኛል። ለዚህ ኤሊያኖች ፊዚካል ቢንግ ሆነው ፊዚካል ባዲ ኖሯቸው እንደ ስፔስ ትራቨለር ካሉበት ፕላኔት እንደ ኔብሩ ካሉ ፕላኔቶች የመጡ የጎበኙን ነው ብለን በእርግጠኝነት መናገርም ባንችል እንኳን ኤክስተርናል የሆኑ አካላት በሰው ልጅ ውስጥ አድረውም ይሆን ወይንም ጥበባቸውን አጋርተው የሰው ልጅን ጂን እየተቆጣጠሩ እንደሆነ ግን ማሳያ ነው። ሰው ለዚህ ከምናውቃት ዓለም ውጪ የሆነ ህልውና የለም ማለት አንችልም። አለ ለማለት ግን እነዚህን ማስረጃዎች ማቅረብ እንችላለን። ሰላም።